ጦርነት አንፈልግም ውጊያ አንፈልግም ሲባል አይመዋጋታቸው አይቀርም አናምናችሁ የሚባል ነው ጭቅጭቁ ከዋሽንግተን እስከ ሌሎቹ ድረስ ስለዚህ በዚህ ሊዋጉ ነው ብለው ሲገምቱ በዚህ በኩል በሰላም መጣን አልተገመትንም ሰላምና ጤና ለእናንተ ይሁን የምናከብራችሁ ቤተሰቦቻችን እንደምን ቆይታችኋል በዕለተ ሰንበት የተመራረጡ አዳዲስ መረጃዎችን ልንነግራችሁ ተሰናድተናል የኢትዮጵያ መንግስትና የሶማሊላንድ ስምምነት ጉዳይ ግራ አጋቢ ሆኗል የሶማሊላንድ የውጭ ጉዳይ ሚኒስትር በስምምነቱ አተገባበር ዙሪያ ወሳኝ ቅድመ ሁኔታ መቀመጡን አመላክተዋል በኢትዮጵያ መንግስት በኩል ደግሞ የተቀመጠ ሌላ ቅድመ ሁኔታ መኖሩ እየተነገረ ነው አንድ የምዕራቡ ዓለም ተንታኝ ነገሩን ሜሞራንደም ኦፍ ሚስአንደርስታንዲንግ ሲሉ ገልጸውታል እኛም ግራ አጋቢን የተባለውን ይህንን ጉዳይ ከዘጋርዲያንና ከኦብዘርቨር የተገኙትን ዘገባዎች አካተን በዝርዝር እንነግራችኋለን ሶማሊያ ለጦርነት ተዘጋጅቻለሁ ብላለች የፕሬዝዳንት ሐሰን ሼህ መሐመድ አማካሪ ጦርነት አውጀዋል አብይ ጦርነት ከፈለገ እኛም ተዘጋጅተናል ብለዋል ጠቅላይ ሚኒስትር አብይ አህመድ ሶማሊያን ዋሽቷል ሲሉም አዲስ መረጃ አውጥተዋል ኢትዮጵያ የባህር በር ጥያቄ ማንሳት ከጀመረች ጊዜ አንስቶ በተባበሩት መንግስታት ድርጅት ኢትዮጵያ አዲስ ጦርነት እንደምትከፍት የግምገማ ሰነድ ቀርቦ ነበር ተብሏል ከኤርትራ ጋር ውጊያ እንደማይቀር በሰነድ ጭምር የተቀመጠ ግምገማ ቅድመ ግምት እንደነበር በአሰብ ሲጠብቁን በበርበራ አስገረምናቸው ሲሉ ሁኔታውን የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አቶ ሬድዋን ሁሴን ስለ ሂደቱ የተናገሩትን በመረጃችን አካተናል በኢቢኤስ ቴሌቪዥን በመዝናኛ ፕሮግራም አቅራቢነት ለረጅም ዓመታት ያገለገለው አስፋው መሸሻ ከብዙ ውስብስብ ህክምና በኋላ ህይወቱ ማለፉ ተሰምቷል በአማራ ክልል የታወጀው የ6 ወራት የአስቸኳይ ጊዜ አዋጅ ሊጠናቀቅ ቀናት ቀርተዋል አዋጁ ይነሳል ወይንስ ይቀጥላል ጥያቄ መፍጠሩን እንመለከታለን ቆይታችሁን እስከ ፍጻሜው ከኛ ጋር አድርጉ በመግቢያ ያስተዋወቅናችሁን ጉዳዮች እንደየቅደም ተከተላቸው አንድ በአንድ አፍታተን እንንገራችሁ በኢትዮ ሶማሊላንድ ስምምነት የተፈጠረው አዲስ ክስተት የኢትዮጵያ መንግስትና የሶማሊላንድ ስምምነት ጉዳይ በአንድ ወሳኝ አጀንዳ ዙሪያ በእጅጉ ያነጋገረ ነው እውቅና የሚሰጠው መቼ ነው የሚለው ጉዳይ በሁለቱ አካላት መካከል ግልጽ የሆነ ልዩነት እየታየበት ነው በኢትዮጵያ በኩል የባህር በር የማግኘቱ ጉዳይ ሲጎላ በሶማሊላንድ በኩል ደግሞ እውቅና የሚለው ቅድመ ሁኔታ ተቀምጧል ሶማሊላንዳውያን ከሁሉም በፊት የሀገርነት እውቅናውን ስጡን ሲሉ ለኢትዮጵያ መንግስት ቅድመ ሁኔታ ማስቀመጣቸውን የተሰማው በዘጋርዲያንና ኦብዘርቨር የመረጃ ምንጮች ላይ የወጣው ዘገባም ይህን ያመለክታል የሶማሊላንድ የውጭ ጉዳይ ሚኒስትር ኢሳክ ሃይድ ከኦብዘርቨር ጋር ባድርጉት ቆይታ ሶማሊላንድ ከኢትዮጵያ በኩል እውቅና ለማግኘት ትልቅ ትኩረት መስጠቷን ተናግረዋል ለዚህም የኢትዮጵያን እውቅና በሁለት መልኩ ጥቅም እናገኝበታለን ብለዋል አንደኛው የራሳችንን እድል በራሳችን ለመወሰን የምናደርገውን ጥረት ህጋዊነትን የሚያላብስልን ይሆናል ያሉ ሲሆን በሌላኛው አቅጣጫ ደግሞ ኢትዮጵያ ለሶማሊላንድ እውቅና የምትሰጥ ከሆነ ሌሎች ሀገራትም የኢትዮጵያን ፈለግ እንዲከተሉ ያደርጋል ብለዋል የውጭ ጉዳይ ሚኒስትሩ ኢሳክ ሃይድ ይህን መናገራቸውን ዘ ኦብዘርቨርም በመጥቀስ ዘጋርዲያን ዘገባ አውጥቷል በዚህ በኢትዮጵያ መንግስትና በሶማሊላንድ መካከል በተደረሰው ስምምነት ዙሪያ የእጅ እውቅና የምትለው ጉዳይ ተደጋግማ የምትሰማ ሆናለች ስምምነቱን ተከትሎ በኢትዮጵያ መንግስትና በሶማሊላንድ መካከል የነኑ ለሶማሊላንድ ሀገራዊ እውቅናን መስጠትን አስመልክቶ የሚታዩት ልዩነቶች እውቅና መስጠቱ ነው የሚቀድመው ወይንስ በስምምነቱ ላይ የተጠቀሰውን የባህር በር መረከብ የሚለው ያነጋገረ ነው በኢትዮጵያ መንግስት በኩል በተብራራ ኳን የተነገረው በስምምነቱ የተገለጸውን 20 ኪሎ ሜትር በ20 ኪሎ ሜትር ስፋት ያለው ቦታ መረከብ ሲቻል እውቅና የሚለው ጉዳይ በኢትዮጵያ ወገን አቋም እንደሚያዝበት ነው ይህን ጉዳይ አስመልክቶም የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን ከሳምንት በፊት ከኢትዮጵያ ቴሌቪዥን ጋር ባድርጉት ቆይታ አብራርተው ተናግረውታል አሁን ከወደ ሶማሊላንድ በኩል እውቅናው ነው የሚቀድመው ወይንስ መሬት መስጠቱ የሚለው ጉዳይ እየተነገረ ያለው ደግሞ ከኢትዮጵያ መንግስት ጋር ትንሽ ለየት ያለ ሐሳብ የተንጸባረቀበት ሆኗል ዘጋርዲያን በዘገባው የሶማሊላንዱ ፕሬዝዳንት ሙሴ ቢሂ ኢትዮጵያ ለኛ ሀገራዊ እውቅና ለመስጠት ተስማምታለች እኛም በመላሹ ለኢትዮጵያ የባህር በር መውጫን እስከ ወታደራዊ የጦር ሰፈር ግንባታ በሚዘልቅ መልኩ ለ50 ዓመታት በሚቆይ የሊዝ ውል ለመስጠት ተስማምተናል ሲሉ ተናግረው ነበር በዚህ ዘገባ መሰረት ቀዳሚው እውቅና ሲሆን መሬት መስጠቱ ደግሞ እውቅናውን የሚከተል ነው የአምባሳደር ሬድዋን ሁሴን ስምምነቱን አስመልክቶ ማብራሪያ ሲሰጡ ግን
ቀዳሚው መሬት ማግኘት ሆኖ የእውቅናው ጉዳይ ኋላ በኢትዮጵያ ወገን አቋም እንደሚያዝበት የተመላከተበት ነው። በመግባቢያ ሰነዱ ላይ የተቀመጠው ሐሳብ እኛ ከሶማሊላንድ መሬት እንደምናገኝና ራሳችን እንደምናለማው የተከራየነውን መሬት 50 ዓመት እንደምንገለገልበት እንዲሁም ይህንን የሚመጥን ደግሞ ከኢትዮጵያ አየር መንገድ ድርሻ እንደምንሰጥ ያስቀምጣል። ከዚህ ጋር ተያይዞ የሚመጣው ነገር ሶማሊላንዶች ለ30 ዓመታት ያህል ሀገራዊ እውቅና ሳያገኙ ቆይተዋል። በዚህም እውቅና ለማግኘት ይሞክራሉ። ይህንን አስመልክቶ የኢትዮጵያ መንግስት አቋም ምን ይሆናል የሚል ጥያቄ ነው ያለው። የጉዳይ ወደ ተሟላ ስምምነት ደርሶ መሬቱን ተረክበን ሂደቱ ሲቋጭ እነርሱ እውቅና ለማግኘት የሚያደርጉትን ጥረት አስመልክቶ ኢትዮጵያ አቋም ልትወስድበት የምትችልበት ደረጃ ላይ እንደርሳለን የሚሉ አመላካች ነገሮች አሉ። በመሆኑም ስምምነት ሆኗል፣ ተረከብንም፣ እኛም መስጠት የሚገባንን አልሰጠንም፣ ነገር ግን መስማማት እንዳለብን ተስማምተናል። ይህንን ደግሞ በመግባቢያ ሰነድ ላይ ፈርመናል። ይዘቱ ይህ ነው፣ ጥሩ የሚሆነውም በዚህ ልክ ቢያዝ ነው ብለዋል። ዘጋርዲያን ባሰራጨው ዘገባ ደግሞ የሶማሊላንዱ የውጭ ጉዳይ ሚኒስትር ኢሳክ ሃይድ ስምምነቱ ተግባራዊ የሚሆነው ኢትዮጵያ ለሶማሊላንድ እውቅና ስትሰጥ ነው ማለታቸውን አስነብበዋል። ሚኒስትሩ ስምምነቱ ተግባራዊ የሚሆነው ኢትዮጵያ ሀገራዊ እውቅና ስትሰጥ ነው፣ ከዚህ ውጭ ምንም የሚሆን ነገር የለም ብለዋል። ጉዳዩን አስመልክቶ ለዘጋርዲያን አስተያየት የሰጡ አንድ የምዕራቡ ዓለም ዲፕሎማት ነገሩን ሜሞራንደም ኦፍ አንደርስታንዲንግ ሳይሆን ሜሞራንደም ኦፍ ሚስ አንደርስታንዲንግ ሆኗል ሲሉ ገልጸውታል። ሶማሊያ ለጦርነት ተዘጋጅቻለሁ አለች። የሶማሊያው ፕሬዝዳንት ከፍተኛ አማካሪ ሀገሪቱ ከኢትዮጵያ ጋር ለመዋጋት ዝግጁ መሆኗን ተናግረዋል። ሶማሊላንድን እውቅና እንዳይሰጣት የሶማሊላንድ ወደብ ለኢትዮጵያ መሰጠቱን ለመከላከል ሲባል ወደ ጦርነት እንደሚገባ አማካሪው በአደባባይ ተናግረዋል። አማካሪው አከል አድርገውም ሶማሊያ ሁሉንም የዲፕሎማቲክ አማራጮች እየተጠቀመች ትገኛለች፣ በዚህም ኢትዮጵያ በጉዳዩ ወደ ቀልቧ እንድትመለስ እንጠብቃለን ብለዋል። ሆኖም አብይ አህመድ ጦርነት የሚፈልግ ከሆነ እኛም ለጦርነት ዝግጁ ነን ብለዋል። ፕሬዝዳንት ሐሰን ሼህ መሐመድ ራሳቸው ባለፈው ሳምንት ስምምነቱን ለመቃወም ወደ አደባባይ ለወጡ የሞቃዲሾ ነዋሪዎች ባሰሙት ንግግር ሶማሊያውያን ሀገራቸውን ለመከላከል ተዘጋጁ ብለው ነበር። የሶማሊያው ፕሬዝዳንት አማካሪ ሌላም ጉዳይ አውጥተዋል። በሳዑዲ አረቢያ ባለፈው ወር በነበረው ዓለም አቀፍ ስብሰባ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት መሐመድ በተናጠል ተገናኝተው በነበረበት ወቅት የሶማሊያው ፕሬዝዳንት ኢትዮጵያ በሶማሊላንድ በኩል ወደብ ለማግኘት እየሞከረች እንደሆነ ጠይቀው የነበረ ሲሆን ጠቅላይ ሚኒስትር አብይ አህመድ ግን እንዳልሆነ መልሰው ነበር። ታዲያ ከወር በኋላ የተሰማው ስምምነት ሶማሊያ ያልገመተችው እንደሆነባት አማካሪው ገልጠዋል። እንደ ፈረንጆቹ አቆጣጠር ከ1977 እስከ 78 ድረስ ሁለቱ ሀገራት በግዛት ይገባኛል ጦርነት ውስጥ የቆዩ ሲሆን በፈረንጆቹ አቆጣጠር በ2006 ደግሞ ኢትዮጵያ እስላሚስት ሚሊሻዎችን ከሞቃዲሾ ለማስወጣት ጦሯን በሶማሊያ አዝምታ የነበረ ሲሆን የዛ ጦርነት ውጤት ነው አልሸባብ እንዲስፋፋና እንዲጠናከር አድርጓል በሚል የሶማሊያ ሰዎች ወቀሳ የሚያሰሙት። አስፋው መሸሻ ከዚህ ዓለም በሞት ተለየም። በኢቢኤስ ቴሌቪዥን የመዝናኛ ፕሮግራም አዘጋጅና አቅራቢ ሆነው አስፋው መሸሻ በድንገት የገጠመውን የጤና እክል ተከትሎ በአፋጣኝ ወደ አሜሪካ ተጉዞ በሕክምና ላይ መቆየቱ ይታወሳል። አስፋው በድንገት በተፈጠረው ህመም በአፋጣኝ ወደ አሜሪካ ካመራ በኋላ የጭንቅላት ካንሰር ሕክምናውን ሲከታተል የቆየ ሲሆን ሕክምናው የሚጠይቀው ከፍተኛ ወጪ በመሆኑ የበርካቶች እገዛ ተጠይቆ ነበር። በጊዜው ጃፒ አስፋው የተባለው ልጁ ባስተላለፈው መልእክት አሁን በጊዜው አስፋው በሆስፒታል የሚገኝ መሆኑን ጠቅሶ ሕክምናው እጅግ ውስብስብ እንዲሁም የ24 ሰዓታት የሕክምና ባለሙያ ክትትል የሚያስፈልገው መሆኑን ተናግሮ ነበር። ለኢትዮጵያ ሕዝብ ይድረስልኝ ባለው የቀደመ መልእክቱ በጆርጅ ዋሽንግተን ሆስፒታል የህመሙን መሰረታዊ መንስኤዎች ለማወቅና ተጓዳኝ ህመሞችን በሚገባ ለመለየት ተከታታይ ምርመራዎች ተደርገውለት በውጤቱ የጭንቅላት ካንሰር እንደተገኘበት ተነግሮታል። ይህን ተከትሎም ረጅምና አስቸጋሪ የሚባል የጨረር የቴራፒና ተከታታይ ሌሎች ህክምናዎችን መውሰድ ጀምሯል ሲል ነበር የገለጠው። ሆኖም በዛሬው ዕለት በወጣው አዲስ መረጃ ከብዙ የህክምና ጥረት በኋላ ህይወቱ ማለፉን የተሰማው ሲያገለግልበት የነበረው የኢቢኤስ ቴሌቪዥን ጣቢያ የሐዘን መልእክቱን ባስተላለፈበት መግለጫው ወንድማችንና የሥራ ባልደረባችን አስፋው መሸሻ ባደረበት ህመም በህክምና ሲታገዝ ቆይቶ ከዚህ ዓለም በሞት ተለይቷል። የጣቢያችን ኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞችን በአንጋፋው የራዲዮና የቴሌቪዥን ፕሮግራም አዘጋጅና አቅራቢ አስፋው መሸሻ ህልፈተ ህይወት የተሰማንን ጥልቅ ሐዘን እንገልጣለን። አስፋው ረጅም ዓመታትን በተሻገረ አገልግሎቱ በጣቢያችን ኢቢኤስ ቴሌቪዥን ይተላለፍ በነበረው ኑሮ በአሜሪካ በተሰኘ ፕሮግራም እንዲሁም እሁድን በኢቢኤስ መሰናዶ ድረስ በብዙዎች ዘንድ ተወዳጅነትን ያተረፈ ባልደረባችን ነበር።
በህልፈተ ሕይወቱ የተሰማንን ልባዊ ሐዘን በድጋሚ እየገለጥን ለቤተሰቦቹ፣ ወዳጅ ዘመዶቹ፣ አድናቂዎቹና የሙያ ባልደረቦቹ ሁሉ መጽናናትን እንመኛለን፣ ልባዊ ሐዘናችንንም እንገልጻለን ብለዋል። ኢትዮጵያ ብርቱ የሆነውን የወደብ ፍላጎቷን ለማሟላት ከጎረቤት ሀገራት ጋር ወደ ጦርነት ልትገባ እንደምትችል የሚያመላክት ሰነድ ቀርቦ ነበር ተባለም። የጠቅላይ ሚኒስትር አብይ አህመድ ብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን ከፍተኛ ጫጫታ በፈጠረው የኢትዮጵያ ሶማሊላንድ ስምምነት ዙሪያ መንግስት የተከተለውን አካሄድ የሚያብራራ ንግግር አድርገዋል። ስለ ስምምነቱ ቀድሞውንም የሚመለከታቸው ሀገራትና ተቋማት ዕውቅናው ነበራቸው፣ ግን አላዋቂ ለመምሰል ጥረት አድርገዋል ብለዋል። ጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ ስለ ኢትዮጵያና ሶማሊላንድ የመግባቢያ ስምምነት ሲያብራሩ ኢትዮጵያ የባህር በር እድል ያላት የሚመስለው ከሰሜን በኩል ነበር። ሁሉም ሰው ስለ ባህር በር ሲወራ ቀይ ባህር ነው፣ ስለ ባህር በር ሲወራ ኤርትራ ነው፣ ስለ ባህር በር ከተወራ አሰብ ነው። ይህን አሁን ለመገልበጥ የሚያስችል አዲስ አቅጣጫ ነው የወሰድነው። ኢትዮጵያ ዙሪያዋ እድሎች አሏት። ዙሪያዋ ያሉ እድሎችን መጠቀም የሚያስችል አቅምም አላት። መጋራት የሚያስችል በጎ ፍላጎትም መነሻም አላት። በአንድ ወይንም በሌላ መንገድ ኢትዮጵያ አንድ የሆነ የባህር በር ሊኖራት ይገባል። በሆነ መንገድ የሚለው ብዙዎች እየገዙት የመጣ አቋም ነው ሲሉ ተሰምተዋል። አትጋጩ፣ ችግር አትፍጠሩ፣ በሰላማዊ መንገድ የሚመጣበትን መንገድ በትዕግስት ሂዱ ነው እንጂ ኢትዮጵያ አንፌር የሆነ ነገር እየፈለገች ነው የሚል ብዙ መልከታ የለም። ኢትዮጵያ ፍላጎቷን ያላትን ኮንሰርን ትክክል ነው፣ የህዝብ እድገቷም ትክክል ነው፣ ኢኮኖሚዋም ትክክል ነው። በዚህ ረገድ ኢትዮጵያ በአዎንታዊነት ሚና ልጫወት ማለቷ ተገቢ ነው የሚለውን አጀንዳ ማድረግ ተችሏል ብለዋል። ይህንን ፊርማ ከሶማሊላንድ ጋር እስከንፈርም ድረስ በተባበሩት መንግስታት ድርጅት ተቋማትም በአንዳንድ ትልልቅ ሀገራት መረጃዎችም በእኛ ቲንክ ታንክ በሚባሉ ኤንጂኦዎችም ይሰራ የነበረው ጥናት የኢትዮጵያ መንግስት ወይ ኤርትራን ይወራል ወይ ደግሞ ሶማሊላንድን በአውዳል ግዛት በኩል ረብሻ ፈጥሮ ቀጠናውን ያተራምሳል የሚል ጥናት ነበር የተሰራው። በዚህ ላይ ረቂቅ ጽሑፍ ቀርቦ ይፋ ከመሆኑ በፊት የተመለሰ ድራፍት እናውቃለን። ይህንን እነማን እንደሚሰሩት እናውቃለን። እርሱ ውስጥ ኢትዮጵያን እንዳሉበትም እናውቃለን። ስለዚህም ትልልቆቹ ሀገራት የሳቱት ነገር ነው። እኛ ባገኘናቸው ቁጥር ጦርነት አንፈልግም፣ ውጊያ አንፈልግም ሲባል አይ መዋጋታችሁም አይቀርም አናምናችሁም የሚባል ነው ጭቅጭቁ ከዋሽንግተን እስከ ሌሎቹ ድረስ። ስለዚህ በዚህ ሊዋጉ ነው ብለው ሲገምቱ በዚህ በኩል በሰላም መጣን አልተገመትንም፣ ያልተገመትነው ለበጎ ነው ብለዋል። ጦርነት አንፈልግም፣ ውጊያ አንፈልግም ሲባል አይ መዋጋታችሁ አይቀርም አናምናችሁ የሚባል ነው ጭቅጭቁ ከዋሽንግተን እስከ ሌሎቹ ድረስ። ስለዚህ በዚህ ሊዋጉ ነው ብለው ሲገምቱ በዚህ በኩል በሰላም መጣን አልተገመትንም፣ ግን ያልተገመትነው ለበጎ ነው። መንግስት ፍላጎቱን ይፋ ካደረገበት ጊዜ ጀምሮ ለጎረቤት ሀገራት በአጠቃላይ ለምስራቅ አፍሪካ ሀገራት ከአንድም ሁለት ጊዜ ኢንቮይ ተልኳል። የማያውቁት ነገር ቢኖር ሙሴ ቢሂ መቼ እንደሚመጣ ወደ አዲስ አበባና እዚህ ውስጥ የሼር ጉዳይና የእውቅና ጉዳይ ኤምኦዩ ውስጥ እንደሚካተት አያውቁም ነበር። ስለዚህ ከሞላ ጎደል አሰብ አካባቢ የምንንከራተት አድርገው ስለወሰዱ ይህን ጉዳይ ትርጉም አልሰጡትም ሲሉም አከል አድርገዋል። አሁን አፍጥጦ ሲመጣ ነው ሰው የደነገጠው እንጂ የአብዛኛው ሰው ፍርሃት በአሰብ በኩል ችግር ትፈጥራላችሁ፣ ስለዚህ እጃችን ላይ በቂ ችግር አለ፣ የዩክሬን አለ፣ የጋዛ አለ፣ ከምትጨምሩብን በሰላማዊ መንገድ አድርጉትና በሰከነ መንገድ እኛም እናግዛችኋለን የሚል ነውና የፕሬዲክታቢሊቲ ዴፊሲት የተነሳበት አንግል ትክክል አይመስለኝም። ስለ ጉዳዩ ለእያንዳንዱ ለሚመለከተው መንግስት አስረድተናል ሲሉ አቶ ሬድዋን ሁሴን በዝርዝር አብራርተዋል። በአማራ ክልል ለ6 ወራት ተጥሎ የቆየው የአስቸኳይ ጊዜ አዋጅ ሊጠናቀቅ ቀናት ቀርተዋል። አዋጁ ይነሳል ወይንስ ይቀጥላል ጥያቄ ፈጥሯል። ባለፈው ዓመት በወርሃ ሚያዝያ የፌደራል መንግስት የክልል ልዩ ኃይላትን መልሼ ለማደራጀት ወስኛለሁ ማለቱን ተከትሎ ነበር በአማራ ክልል ግጭት የተከሰተው። እርግጥ ከዛ አስቀድሞም ቢሆን በልዩ ልዩ አካባቢዎች መጠነኛ የሚባሉ ግጭቶች እንደነበሩ ሲዘገብ ቆይቷል። ይህ ግጭት ቀስ በቀስ እያደገ መጥቶ ወደ ጦርነት ያደገው ደግሞ የቀድሞ የክልሉ መንግስት በመደበኛ የክልል የጸጥታ ኃይል ህግ ማስከበር እንደማይችልና የፌደራል መንግስት ጣልቃ እንዲገባ በይፋ በደብዳቤ ጠይቋል። በጠይቀው መሰረት ከሐምሌ 2015 ዓ.ም መጨረሻ ቀናት አንስቶ አስቀድሞ በሚኒስትሮች ምክር ቤት የተደነገገው አዋጅ ኋላ በህዝብ እንደራሴዎች ምክር ቤት አማካይነት መታወጁ ይታወሳል። ለ6 ወራት ይቆያል የተባለው የአስቸኳይ ጊዜ አዋጅ መጠናቀቂያ ጊዜው የደረሰ ሲሆን ጥር 28 ቀን 2016 ዓ.ም አዋጁ 6 ወር ይሞላዋል። ባለፉት 6 ወራት በክልሉ ስለነበረው ሁናቴ አልአይን የዘገባ ምንጭ የህዝብ አስተያየት አሰባስበዋል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈለጉ አንድ የጎንደር ከተማ ነዋሪ በማንኛውም ሰዓትና ቀን እንደ ልባችን ስንንቀሳቀስባት የነበረችው ጎንደር ከተማ አሁን ጸሎታችን ሁሉ
በሕይወት እንድንኖር ብቻ ሆኗል ብለዋል። ካለፈው ሐምሌና ነሐሴ ወር ጀምሮ በየቀኑ በተባራሪ ጥይትና በከባድ መሳሪያ ተኩስ ሰው እየሞተ ነው የሚሉት እኚህ ነዋሪ በሕይወት ያለነው ደግሞ በጥይት ቢስተን በረሃብና በጭንቀት ማለቃችን ነው ብለዋል። እንደ ነዋሪው ገለጻ ከሆነ በየጊዜው በከተማው መግቢያና መውጫ ድንገት በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ተኩስ ሲጀመር ንጹሃን እየተገደሉ ትራንስፖርትና ሌሎች አገልግሎቶች እንደሚቋረጡ ተናግረዋል። ስቃይንና በችግር ውስጥ መኖርን እንድንለማመድ ተደርገናል የሚለው የኛ አስተያየት ሰጪ ሐሳብ አሁን ነዋሪው መቼም ቢሆን ድንገት የሆነ ቦታ ውጊያ እንደሚጀምር ከዚያ ትንሽ ረገብ ሲል ደግሞ መደበኛ ኑሮን መቀጠል ተለምዷል ብለዋል። ጦርነቱን ያድርጉ ያሉት አካላት አንዳቸውን እንደሚያስቸንፉ በተለያየ መንገድ ሲናገሩ እንደሚሰማ የተናገሩት እኛ አስተያየት ሰጪ የጦርነት አሸናፊ የሚኖረው አይመስለኝም ብለዋል። ሌላኛው አስተያየት ሰጪ የባህር ዳር ከተማ ነዋሪ ሲሆኑ በአማራ ክልል የአስቸኳይ ጊዜ አዋጅ ከታወጀበት ጊዜ አንስቶ ሰዎች እየተገደሉና ሐዘኑ በየቤቱ መግባቱን ተናግረዋል። ቀበሌ 14 አቡነ ሐራ የሚባል ቤተክርስቲያን በመንግስት የጸጥታ ኃይላት ተገድለው 24 ሰዎች በአንድ ቀን ሲቀበሩ አይቻለው የሚሉት እኛ አስተያየት ሰጪ ነዋሪው የስቃይ ሕይወት እየገፋ ነው ብለዋል። ውጊያው ቆመ፣ ትንሽ ሰላም ወረደ ብለን ስንተኛ ድንገት በራችን ተንኳክቶ የጸጥታ ኃይላት መሆናቸውን እንኳን ሳይናገሩ እነማን እንደሆኑ ሳያሳውቁ ፍተሻ ነው የመጣ ነው ይባላል። ንብረት ይወሰዳል፣ ሰዎች በጅምላ ይታሰራሉ፣ አጸያፊ ስድቦችም ይሳደባሉ። አስቸኳይ ጊዜ አዋጁ ሰዎች እንደልባቸው የፈለጉትን ቤት እንዲፈትሹና እንዲዘርፉ ለትንሹም ለትልቁም ጉቦ እንድንከፍል እድል ፈጥሯል ብለዋል። የመንግስት ጸጥታ ኃይላት ልጆቻችሁ ፋኖን ተቀላቅለዋል፣ ፋኖ ደግሞ ቤተሰባችሁ ሚሊሻ ሆኖ ከመንግስት ጋር ወግኖ እየገደለን ነው በሚል ህዝቡን እያሰቃዩ ነው ሲል የእናርጅ እናውጋ ወረዳ ነዋሪ ለዜና ምንጩ አስተያየት ሰጥቷል። እናርጅ እናውጋ ወረዳን ጨምሮ ከአብዛኞቹ የጎጃም አካባቢዎች ወደ ደብረ ማርቆስ፣ ባህር ዳርና አዲስ አበባ መጓዝ የማይቻል ሆኗል። እንደ ነዋሪው አስተያየት ከተሞች ላይ የሀገር መከላከያ ሰራዊት ሲሰፍር የከተሞች ዙሪያን ጨምሮ የገጠር ቀበሌዎች በፋኖ ታጣቂዎች ቁጥጥር ስር ከዋሉ ወራት ተቆጥረዋል። የወቅቱ የክልሉ ርዕሰ መስተዳድር አረጋ ከበደ ትውልድ ስፍራ በሆነችው ገደብ ቀበሌ ብቻ ባለፈው ጥቅምት ወር ላይ የመከላከያ ሰራዊትና ፋኖ ታጣቂዎች ባካሄዱት ውጊያ 16 ንጹሃን ዜጎች ተገድለዋል። በሌላ ቀን በተካሄደው ውጊያ ደግሞ ወደ ቤተክርስቲያን በመሄድ ላይ የነበሩ ንጹሃንን የአእምሮ ህመምተኞችንና ነዋሪዎችን በቤታቸው እያሉ መገደላቸውን እኚህ ነዋሪ ጠቅሰዋል። በውጊያው የሀገር መከላከያ ሰራዊት ጉዳት ከደረሰበት ሰራዊቱ ወደ ንጹሃን ዜጎች መኖሪያ መንደር በመግባት የበቀል እርምጃ እንደሚወስድ ነው አስተያየት ሰጪዎች የተናገሩት። ሌላኛው አስተያየት ሰጪ በሰሜን ሸዋ ዞን ሚዳ ወረሞ ነዋሪ ሲሆኑ ወረዳው ከደቡብ ወሎ ጃማና ደገሎ ወረዳዎች በኦሮሚያ ክልል ሰሜን ሸዋ ዞን ስር ካለው ደራና መራቢቴ ወረዳዎች ጋር የሚዋሰን በመሆኑ በተደጋጋሚ ውጥረት እየተከሰተበት ነው ብለዋል። የሚዳ ወረሞ አጎራባች ወረዳ የሆነው መራቢቴ ዓለም ከተማና ዙሪያ ወረዳውን ካለፈው ሰኔ 2015 ጀምሮ መከላከያ ሰራዊት ወደ ከተማቸው እንዳልገባና ህዝቡ በራሱ ያለምንም ችግር እየተዳደረ እንደሆነ ተናግረዋል። በአካባቢው በተደጋጋሚ በሚፈጸም የድሮን ጥቃት ምክንያት ንጹሃን ዜጎች እየተገደሉ ነው ያሉ ሲሆን አካላቸው የጎደለም አሉ ሲሉ ነዋሪው ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግሞ